እየጠራን እያመሰገን እንድንኖር የቅዱሳን አምላካችን እግዚአብሔር በቸርነቱ ያግዘን። አሜን። ጌታችን ኢየሱስ ክርስቶስ በዚህ ሰሞን ስለ ትንሣኤው የምናወራበት ስለሆነ እስከ ነገ ድረስ ከነገ በኋላ ደግሞ ስለ ጌታችን ወደ አባቱ ዙፋን መሄድና በአባቱ ቀኝ መቀመጥ የምንማርበት ይሆናል። 10ሩን ቀን የደጅ ጽናት ጊዜ እግዚአብሔር መንፈስ ቅዱስን እንዴት እንደጠበቁት የምንማርበት ነውና ዛሬ እና ነገ የትንሣኤ መጨረሻ ትምህርት ይሆናል ማለት ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 9 ድረስ ባለው በተነበበው ውስጥ የቅዱስ ገብርኤል የሊቀ መላእክትና የቅዱሳን መላእክትን ትልቅ የሰው ልጅ ተራዳይነት የምንማርበትን የትንሣኤውን በዓል አሁንም እንማረዋለን። ወይቤሎን መልአክ ኢትደንግጻ፣ የእግዚአብሔር መልአክ በመከራ በችግር በጭንቀት በሐዘን ተስፋ በመቁረጥ በፍቅር ሆነው ጨለማው ሳይገታቸው ሳይፈሩ በመቃብሩ ዙሪያ የተሰለፉ መሳሪያ የያዙ ወታደሮችን ሳይፈሩ ከመቃብሩ አጠገብ ሆነው የሚጠባበቁትን የሚያስፈሩ ሰራዊቶች እንዲህ ይገፉናል ሳይሉ የክርስቶስ ፍቅር አድሮባቸው ወደ መቃብሩ በችግር የሄዱ የነበሩ ብዙ ተሰባስበው ሴቶች የገጠማቸውን ፈተና ቅዱስ ማርቆስ እንዲጽፎታል። ሴቶቹ መጀመሪያ የክርስቶስን አካል ሽቱ ለመቀባት ገበያ ሽቱ ገዙ። የገዙትን ሽቱ ለመቀባት ደግሞ 3ኛው ቀን እንዳያልፍባቸው ቅዳሜ ለእሑድ አጥቢያ ሳይነጋ በጨለማው ወደ መቃብሩ መንገድ ጀመሩ። በዚህ ሰዓት የሚያስጨንቃቸው አንድ ሐሳብ በልባቸው ውስጥ ተነሳ። ሁላቸውም በአንድነት እርስ በራሳቸው እየተያዩ ተነጋገሩ። ሴቶቹ ናቸው። ድንጋዩ ትልቅ ነው። መቃብሩ ላይ ያለውን ማን ያንከባልልናል? ማን ያነሳልናል? የክርስቶስን አካል እንዴት ሽቱ ልንቀባው እንችላለን? የሚያግዘን የለም። ወንዶቹ የክርስቶስ ደቀ መዛሙርት በር ዘግተው ተቀምጠዋል። ሌላው የሚተባበረን ማንም የለም። ሴቶች ነን፣ አቅም የለንም። ለብዙ ሰዎች አቅም የሚፈትን ትልቅ ድንጋይ ነው። ይህንን ማን ያነሳልናል ብለው ተጨነቁ። የያዟትን ሽቱ በእጃቸው ጨብጠው መቃብሩ እንዴት አንስተው ወደ ውስጥ ገብተው የክርስቶስን አካል መቀባት እንዳለባቸው የሚከፍትላቸውን ተስፋ እንዴት አድርገን ነው ምንድነው የምናደርገው እያሉ እየተጨነቁ ሌላውን ጨለማውን ችግሩን ሁሉ ትተው በክርስቶስ ፍቅር ተሞልተው ወደ መቃብሩ ደረሱ። እነዚህ ተስፋ የቆረጡ ያዘኑ የተጨነቁ የድንጋዩ ትልቅነት መቃብሩ አፍ መገጠም ለነሱ ከባድ መሆኑን ያሳሰባቸው ልባቸው በዚህ ሐሳብ የተጨነቁ ሴቶች ወደ መቃብሩ ሲደርሱ ያላሰቡት ገጠማቸው። በጎ ነገር ለሁላችንም ይግጠማል። አሜን። አጋጣሚ ሆኖ ድንጋዩ ተነስቷል። ክብር ምስጋና ለስሙ ይሁን። ደስ አላችሁ። አዎ፣ ከአቅም በላይ ነው። እኛ ልናነሳው አንችልም። እጅግ በጣም ያስፈራል። ይህንን መከራ ማለፍ እንዴት እንችላለን? በራሳችን ላይ የተጫነው በሕሊናችን ላይ የተሸከምነው በበራችን ላይ የተዘጋው አእምሯችን ላይ የተከደነው ኑሯችን ላይ የተከደነው ስራችን ላይ የተሸከመው እንዴት እንሆናለን ያልነውን ያንከባልልልናል መልአኩ። ክብር ምስጋና ለቅዱስ ስሙ ይሁን። እና ሴቶቹ ትልቁ ሸክማቸው ተራገፈ። እጅግ በጣም ደስ አላቸው። ያላቸውን ለአምላካቸው ስጦታ ለማቅረብ ነው። ውለታ አሳቢዎች ናቸው እነዚህ ሴቶች። ብዙዎቹ ከብዙ መከራ ነፃ ያወጣቸውን ክርስቶስን አካሉን ነው የሚፈልጉት። ሽቱ ለመቀባት ነው።
ያላቸውን ነገር ለመስጠት ነው የሚፈልጉት። ሌላ ነገር የለም። ከነዚህ ጎልታ የሚነገርላት እጅግ ፍቅሩ አስደናቂ ክርስቶስን አስገድዶ ለመጀመሪያ ጊዜ ትንሣኤውን እንድታይ ዓይኗ የተከፈተላት ክርስቶስን ስሟን የጠራት ማርያም መግደላዊት አንዷ ናት። እያለቀሰች ነው፣ እያነባች ነው። በአንደበት ብቻ የሚገለጽ አይደለም፣ ልባቸው እየተናገረ ነው። ሕሊናቸው እጅግ በጣም ከክርስቶስ ፍቅር የተነሳ አዝነዋል። በምድር ያለውን ነገር ሁሉ ረስተውታል። ጨለማ መሆኑንም ትተውታል። ወታደር መኖሩም አልፈሩም። በዙሪያው ችግር ቢገጥመን የሚል ሐሳብ አልገባቸውም። የክርስቶስ ፍቅር ሁሉንም ሸፍኖባቸዋል። አልተጨነቁም። የተጨነቁት የክርስቶስን መቃብር እንዴት ድንጋዩን ማን ያነሳዋል የሚል ነበር። ይህ ተቃለለላቸው። እጅግ በጣም ደስ አላቸው። ቶሎ ብለው የክርስቶስን አካል ሽቱ ለመቀባት በእስራኤል ሕጋቸው ስለነበረ ወገን ያለው ዘመድ ያለው ቤተሰብ ያለው ማንኛውም ሰው በሦስተኛው ቀን በሰውነቱ ላይ ሽቱ ይቀባ ስለነበረ እኛ ልጆቹ እያለን እኛ የሱ ተከታዮች እያለን ስንራብ ያበላን፣ ስንጠማ ያጠጣን፣ ስንታመም የፈወሰን፣ አጋንንትን ያወጣልን፣ ክፉውን ነገር አውጥቶ በበጎ ሕሊናችን የሞላልን ክርስቶስን አካሉን እኛ አለን እንቀባዋለን ብለው ያለቻቸውን ሽቱ ይዘው ገቡ ወደ መቃብር። መቃብሩ ባዶ ነበረ። ያሃሎ ዘየሰ በዚህ የለም። ከዚያ በኋላ መልአኩ ቅዱስ ገብርኤል አንድ ነገር ተናገራቸው። ወይቤሎን መላእክት ደንግጻ፣ ደነገጡ። ከራስ ጥፍሩ እስከ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ የሚያስፈራ ግርማ ሰው ነው የሚመስላቸው። መልአክ ነው፣ በብርሃን ተሞልቷል። ደስ ያለው መልአክ ይመስላል። ተጨንቀዋል፣ ፈርተዋል። ከግርማው የተነሳ ማየት አቅቷቸዋል። ወደዚያም መመለስ አቅቷቸው ቶሎ ወደ ውጭ ለመውጣት ተገደዱ። ደነገጡ፣ ፈሩ። መልአኩ አይዟችሁ አትደንግጡ የሚል ድምፅ አሰማቸው። ፍርሃት የሚያርቅ መልአክ ዘካርያስን ኢትፍራ ዘካርያስ ጸሎት ተሰምቷል። አትፍራ ያለ መልአክ ኢትፍሬ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ሞገስ አግኝተሻል። አትፍሪ ማርያም አይዞሽ ያለ መልአክ ዳንኤልን እነ ኢያሱን አይዟቸው ያለ መልአክ ሦስቱን ሕፃናት አይዟችሁ ብሎ በእነሱ መካከል ታስረው ወደ እሳት በወደቁበት ያረጋጋ መልአክ እነዚህን ሴቶች አትፍሩ አላቸው። ሕሊናቸው ተረጋጋ። የመልአኩ ድምፅ ያረጋጋችሁ። ሁላችንም የጎደለንን ሁሉ የፈራነውን የተጨነቅንበትን ከአቅም በላይ ነው ያልነውን ተስፋ የቆረጥንበትን ማየት ያቃተንን መቆም ያቃተንን የሚያጸና ድምፅ። ሴቶቹ ደንግጠው የነበሩት ተጽናኑ፣ ተረጋጉ። ከዚያ በኋላ ሐሳባቸውን እነሱ ሳይናገሩ ራሱ ነገራቸው። ኢየሱስ ሐኑ ናዝራዊ ዘተሰቅለ ተሐስስ አላቸው። እናንተ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ። ያሎ ዘየስ እሱ እኮ በዚህ የለም አላቸው። እሱ እኮ ቀድሞ ተናግሮ ነበር። አስቀድሞ ሲያስተምር አልሰማችሁትም? ተነስቷል። የለም። ማን ነው ይህን የሚናገረው? መልአኩ ቅዱስ ገብርኤል አስቀድሞ ነግሯችሁ ነበር። የተሰቀለው እሱ ነው። ስለዚህ አሁን ግን ተነስቷል፣ በዚህ የለም። ወናሁ መካኑ ሀበ ተቀብረ፣ ይሄው ተቀምጦበት የነበረውን ስፍራውን እነሆ አላቸው። ባዶ ነው። ሰውን ሁሉ ሲውጥ የነበረ ከአዳም ጀምሮ እስከ ክርስቶስ ማንነትን ምንም ምክንያት ሳያደርግ ነገሥታቱን፣ ካህናቱን፣ ነቢያቱን፣ ጻድቃኑን ሰው የሆነውን ሁሉ ተሸክሞ ሲውጥ የለመደ መቃብር ተራቅቷል፣ ባዶውን ሆኗል። የክርስቶስ አካል የተገነዘበት ጨርቅ ለብቻው ተቀምጧል፣ ባዶውን። ለካ ክርስቶስ ተነስቷል። መልአኩ ነገራቸው፣ አጽናናቸው፣ አረጋጋቸው።
መላእክት ታላቅ ወንድሞቻችን ናቸው። ዓለም ሲፈጠር ቀድመው አብረው የተፈጠሩ መላእክት ናቸው። ከ5 ቀን በኋላ በ6ኛው ቀን የተፈጠረውን አዳምን እንደ ታላቅ ወንድም እንደ ታናሽ ወንድምም ያከብሩታል፣ ይወዱታል፣ ይሰግዱለታል፣ ያደንቁት ነው የነበረው። 7 ዓመት ሲቀመጥ በገነት እጅግ እየገረማቸው አዳምን ለማየት ተሰብስበው አብረው ያመሰግኑ የነበሩ ቅዱሳን መላእክት ዲያብሎስ ክርስቶስን አምላኩን ክዶ እንደወደቀው አይነት ውድቀት አዳምም እግዚአብሔር ያዘዘውን ትእዛዝ ባለመቀበል ወደቀ። አዘኑ መላእክት፣ እጅግ በጣም አዘኑ። አዳም ባለጸጋ የነበረ የከበረ ብርሃን የለበሰ የተጎናጸፈ ይህ ቀረህ የማይባል አምላኩን የሚመስል መላእክት እሱን አይተው እግዚአብሔር ይህን ይመስላል ብለው የሚሰግዱለት የሚያደንቁት ፍጥረት እግዚአብሔርም በአርአያዬ በአምሳያዬ ብሎ የፈጠረው ፍጥረት ተራቆተ። እንደምታውቁት ባዶውን ቀረ። ምልዕተ ጸጋ የነበረችውን ገነትን ርቆ ውጣ ተብሎ ተሰደደ። ስደተኛ ሆነ፣ ረሃብተኛ ሆነ። የዕለት እንጀራ የዓመት ልብስ አጣ፣ ተራቆተ፣ ቅጠል ለበሰ። እንደምታውቁት በዚህን ጊዜ ያጽናናው መልአክ ቅዱስ ገብርኤል ነበር። ዛሬ ብቻ አይደለም መልአኩ። አዳም ገነት በኪሩቤል በሱራፌል ሰይፍ ስትጠበቅ መልአክ ብቻ ሲጠብቃት ባዶ ስትሆን አዳምም ገነትን ሲወርስ እርስቱን ሲያጣ ሲራቆት ከክብር ዝቅ ሲል ሲሰደድ የሚበላው ሲያጣ መልአኩ እንዲህ አለ፣ መላእክት ወንድማችን ተራቁቷል። ረሃበ ሥጋ ረሃበ ነፍስ ገጥሞታል። ረሃበ ነፍሱን የሚያድነው ራሱ እግዚአብሔር ነው ነግሮታል። በጸሎትም ተግቷልና ረሃበ ሥጋውን ግን እኛ መርዳት አለብን። አንዳንድ ዘለላ ፍሬ ያዙ አላቸው። ሰራዊተ መላእክት አንዳንድ ዘለላ ከገነት ያለ የሚጣፍጥ ለአዳም ምግብ የሚሆነውን አትክልት ይዘውለት ሄዱ፣ ሰጡት። አዳም ረሃበ ሥጋውን ለመጀመሪያ ጊዜ የተረጋጋ ተስፋ የሰጠው የመገቡት መላእክት ናቸው። ያውም መጋቤ ሐዲስ የተባለው ታላቁ መልአክ ቅዱስ ገብርኤል ነው። ክብር ምስጋና ለስሙ ይሁን። እንኳን ደስ አላችሁ። ከዚያ በኋላ ድሮ ይገዙለት የነበሩ አዕዋፋትን አዘዛቸው። እናንተ ጌታችሁ ወድቆላችኋል፣ ተራቅቷል፣ ረሃብተኛው ነው፣ ስደተኛው ነው። አሁን የሚበላው የለም። የቀደመ ክብር ሁሉ ባዶውን ቀርቷል። ግን የዕለት እንጀራ እንዳያጣ የገነትን ፍራፍሬ እየወሰዳችሁ መግቡት ብሎ አዕዋፋትን ያዘዘ መልአኩ ቅዱስ ገብርኤል ሲወድቅ የረዳው መልአክ ሲወድቅ የዕለት እንጀራ ረሃበ ሥጋውን ያስታገዘለት ታላቁ መልአክ ቅዱስ ገብርኤል ደግሞ የሚነሳበትን ከሱ ጋር አብሮ የሚያመሰግንበት ልጅነት የሚያገኝበትን የእመቤታችን የክርስቶስን ለመዳን የመወለዱን ተስፋ ይዞ የመጣ የብስራት መልአክ መልአከ ብስራት ቅዱስ ገብርኤል መልአከ ብርሃን እመቤታችን ቅድስት ድንግል ማርያም እግዚአብሔር ካንቺ ጋር ነው፣ ሊወለድ ነው፣ ትወልጂዋለሽ፣ ኢየሱስ ትይዋለሽ፣ እሱም የዓለምን ኃጢአት የሚያስወግደው ነው፣ ዓለምን ሁሉ ወርሶ የነበረው በደል የሚጠፋበት እሱ ነው፣ እሱን ትወልጃለሽ ብሎ የምስራች ይዞ የመጣ አካላዊ ቃል ክርስቶስ በእመቤታችን ማኅፀን እንዲያድር ምክንያት የሆነ ለአዳም ትንሣኤ ብስራት ይዞ የመጣ ይህ ታላቅ መልአክ ቅዱስ ገብርኤል ነው። አሁንም እነዚህን ሴቶች የሚያጽናናቸው መልአኩ ቅዱስ ገብርኤል ነው። ይህ ብቻ አይደለም። ከአዳም ጀምሮ እስከ ክርስቶስ ድረስ የነበረው ሕዝብ ተስፋ እንዳይቆርጥ ለነቢያት ምስጢረ ሥላሴን በእግዚአብሔር ፊት ስለሚቆም የእግዚአብሔርን ሐሳብ እየነገረ ያጽፍ የነበረው መልአክ ቅዱስ ገብርኤል ነው። ነቢያት እግዚአብሔር እንዲህ ይላል ብለው ይናገራሉ። መልአኩ ደግሞ ለነቢያት ምስጢሩን ይገልጥላቸው ነበር። ታላቁ የእግዚአብሔር ሰው ሐዋርያው ቅዱስ ጳውሎስ
ለዕብራውያን ሰዎች ምዕራፍ 1 ቁጥር 14 እንደገለጸው ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ እየሰማችሁ ነው። መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ መላእክት አይደሉም? አዎ ይህንንም እውነት ነው። 570 ጊዜ ቃል በቃል ያናገረው ሊቀ ነቢያት ቅዱስ ሙሴ እግዚአብሔርን በደመና ሲያናግር በነበረበት በዚያ ዘመን ወዳጅነቱ እጅግ በጣም ጠንካራ 570 ጊዜ እግዚአብሔር አናግሮታል ተብሎ በመጽሐፍ ተጽፏል። ይህንን ታላቅ የእግዚአብሔር ወዳጅ ይህንን ታላቅ ሰው የረዳው መልአክ እግዚአብሔር መልአኩን ነው የላከለት። ዘጸአት ምዕራፍ 23 ቁጥር 20 ላይ ስንመለከት መልአኬን በፊትህ እልካለሁ ነው ያለው እግዚአብሔር። በፊትህ እልከዋለሁ፣ ነገር ግን ስሜ በሱ ነው፣ ተጠንቀቅ። የምትበድል ከሆነ ምሕረት አያደርግም፣ ይቅርታ አያደርግም። አዎ ስልጣን አለው። ዘካርያስን ዲዳ ያደረገው መልአክ በሰው ላይ መፍረድ ይችላል፣ አቅም አለው። ነገር ግን ለሰው መድኃኒት መላእክት ናቸውና መልአኬን እልካለሁ ነው ያለው። ተስፋ የቆረጠው የእግዚአብሔር ሰው ስለ እግዚአብሔር ፍቅር በምድሪቱ ባለው በደል ምክንያት እውነት ስለጠፋ ስለ እውነት ፊት ለፊት ነገሥታቱን የተጋፈጠው የእግዚአብሔር ካህናትን የእግዚአብሔር ነቢያት አልቀው ሐሰት የተመላባቸው ነቢያት የሐሰት ካህናት በበዙበት በዚያ ዘመን እውነትን ይዞ የታገለው የእግዚአብሔር ሰው ነቢይ እግዚአብሔር ኤልያስ ተስፋ በቆረጠ ጊዜ ሞትን በተመኘ ጊዜ አሁንስ በቃኝ፣ እኔም ከአባቶች አልበልጥም፣ ይህ ሰው ልቡ ጨንካይ ጠንካራ ነው፣ ኤልዛቤልም ንግሥቲቱ ሐሳቧን እኔን መግደል ነው፣ አክዓብ ንጉሡም እኔን ይዞ በአደባባይ መግደል ነው፣ እግዚአብሔርም ትዕግሥቱ በዛ፣ 3 ዓመት ሰማይም ዝናብ እንዳይሰጥ ጠይቄው አደረገ፣ ፍጥረት ሁሉ ተጨነቀ፣ ምድሪቱ ጠል አጣች። ይህም ሆኖ ግን እውነተኛውን እግዚአብሔርን የሚከተል የለም። ከዚህ በኋላስ እኔ ለቃልቼ ለአምልኮትህ ነው እንጂ ምን አስጨነቀኝ? በቃኝ፣ ሞት ወደ እኔ መጥቶ ይውሰደኝ፣ እንደ አባቶቼ ከአባቶች አልበልጥም፣ ይበቃኛል ብሎ አንደኛ ነገሥት ምዕራፍ 29 እግዚአብሔርን ጠየቀው። ከዚያ በኋላ ተስተካከለ። ቀባሪ የለውም። ሰውነቱን የሚያስተካክለው ገመናውን የሚሽፍለት ወገን የለውም። ያለ እግዚአብሔር ዘመድ የለውም ኤልያስ። ስለዚህ እንዲህ አለ፣ ዛፍ ስር ተስተካክሎ ተጋደመ። እንዲሞት ነው የሚፈልገው። በቃኝ ብሎ ምድር አስመረረችው፣ ዓለም አስጨነቀችው። በቃኝ ብሎ በዛፍ ስር ተጋደመ። ነፍሱ ከሥጋው እንደሚለይ ተስፋ የለመነው እግዚአብሔር እንደሚሰጠው በምድር ላይ ተስፋ ቆርጦ ተጋደመ። መልአኩ መጣ፣ እንቅልፍ ሰጠው። እግዚአብሔር ትንሽ አረፍ እንዲል ነው። መልአኩ ግን ምግብ ይዞለት መጣ። እንደ አባት እንደ እናት ውሃ ይዞ መጣ። ኤልያስ ተነሳ፣ ተነስ ብላ ጠጣ አለው። አሁንም ቢደክምበት ሕሊናው ደክሞ ስለነበር ኤልያስ እንቅልፉ ቢከብድበት ደግሞ እየቀሰቀሰ አበላው። ኧረ የምትሄድበት መንገድ ሩቅ ነው፣ አንተ እንደምታስበው አይደለም። ገና ብዙ ሥራ ትሰራለህ። ገና 40 ቀን 40 ሌሊት የምትሄድበት እግዚአብሔርን የምታገኝበት ስፍራ አለ። አሁን ይልቁን ተነስና ይህንን ማዕድ ብላ ብሎ ደግፎ የደከመውን ኤልያስን ያበረታ መልአክ፣ የተጠማውን ኤልያስን ያጠጣ መልአክ እግዚአብሔር መልአክ ነው። ወገኖቻችን ናቸው፣ ዘመዶቻችን ናቸው። የምንለያየው በአንድ ነገር ነው። እኛ አፈጣጠራችን የሚሞት አካል ያለበት አካል ነው ያለን፣ እነሱ ግን የማይሞት አካል ነው። ስለዚህ የሚሞት አካል ቢኖራቸው ያድኑን ነበር። ማዳን ያልቻሉት የሚሞት አካል ስለሌላቸው ነው። ስለዚህ ነቢያትን በተስፋ ያኖረ፣ ሲደክሙ ያገዘ፣ ሲራቡ የመገበ መልአክ፣ አርስተ አበው የሚባሉትን እነ ያዕቆብን ያገዘ፣ አይዟቸው ያለ የረዳ መልአክ እነዚህን ሴቶች አትፍሩ አላቸው። ክብር ምስጋና ለስሙ ይሁን።
ለዚህ ነው መልአኩን የምትማጸኑት ምዕመናን ኦርቶዶክሳውያን በቅዱስ ገብርኤል ስም የምትማጸኑት፣ ምጽዋት የምትሰጡት፣ ስለት የምትሳሉት፣ ነዋየ ቅዱሳት የምትገዙት፣ ዕጣኑን ጧፉን የምታቀርቡት፣ መስዋዕት የምታሰዉት መልአኩ ረዳታችን ስለሆነ ነው። አዎ እነዚህ ሴቶች ተስፋ ቆርጠዋል። ፍቅራቸው ግን እጅግ በልባቸው የሞላ ነበር። የፈጣሪያቸው ፍቅር ጨለማ የማይፈሩ ጀግና የሆኑ ሴቶች፣ ከሐዋርያት የተሻሉ ሴቶች፣ ጀግና የሆኑ እናቶች፣ ለክርስቶስ ፍቅር ተገዥ የሆኑ እናቶች ክርስቶስ በመቃብሩ ላይ መልአኩን ሲያዩ ደንግጠው ሲመለሱ አጽናናቸው። መልአኩ አይዟቸው አላቸው። ይትደንግጥ አትፍሩ አላቸው። እንደውም የምትፈልጉትን አውቃለሁ ብሎ የልባቸውን ነገራቸው። ሰው የልቡን ሲነግሩት ያዳምጣል፣ የሕሊናውን ሲነግሩት ይሰማል። የምትፈልጉትን ያውቄዋለሁ የተሰቀለውን ክርስቶስን ነው። እሱ እኮ ቀድሞ እንደተናገረ ተነስቷል። ደስ አላቸው። እግዚአብሔር ይመስገን። ልባቸው ተደሰተ። እነሱ የሞተ አካል ሽቱ ሊቀቡ ነበር የሄዱ፣ ግን ተነስቷል አላቸው። ደስ አላቸው። ቦታውንም ይኸው አረጋግጡ። የለም እነሆ ባዶ ነው አላቸው። ሴቶቹም እጅግ በጣም ደስ አላቸው። በሉ አሁን ስራችሁን ስሩ፣ ወደ ገሊላ እንደሚቀድማቸው ለጴጥሮስ ንገሩት አላቸው መልአኩ። ትንሣኤውን በደንብ የሰበኩ መላእክት ናቸው። ዕርገቱን በደንብ የሰበኩ መላእክት ናቸው። ልደቱን በደንብ የሰበኩ መላእክት ናቸው። ዳግም ምጽአቱን የሰበኩ መላእክት ናቸው። ከቅዱሳን ከሰው ልጆች ከሐዋርያት ከነቢያት ቀድመው ለሰው ልጅ የሚሆነውን ነገር ይዘው የሚመጡ መላእክት ናቸው። ከነዚህ ደግሞ ራሱ እንደመሰከረው በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ነው። እሱ ነው ያለው፣ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ነው ያለው። መልአኩ ገብርኤል በእግዚአብሔር ፊት የሚቆመው ዝም ብሎ ለመቆም አይደለም፣ ምሕረት ይዞ ለመምጣት ነው። ቅዱሳን መላእክት የመጀመሪያ ስራቸውና መደምደሚያ ስራቸው ቅዱስ 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 እያሉ ማመስገን ነው። ከዚያ ሰውን መርዳት ነው። ለቅድስና ሰዎችን ማብቃት ነው። እነዚህ ሴቶች እጅግ በጣም ደስ አላቸው። በደንብ አደመጡ። ሕሊናቸው ለመስማት ተዘጋጀ። ሽቷቸውንም በእጃቸው እንደያዙ ወደ ቅዱስ ጴጥሮስ ተመልሰው ክርስቶስ እንደተናገረ ተነስቷል፣ መልአኩን አገኘ ነው ነገረን፣ የምንፈልገውም ክርስቶስን እንደሆነ ገለጸልን፣ በእውነት ክርስቶስ ተነስቷል፣ ሂዱ ገሊላ ቀድማችኋለሁ ብሏችኋል ብለው ሴቶች እንዲናገሩ የተናገረው መልአኩ ነው። የክርስቶስን ትንሣኤ በደንብ ለሰዎች ያስገነዘበ መልአኩ ነው። ከዚያ በኋላ ሐዋርያት ለማረጋገጥ መጥተዋል። መቃብሩንም አይተዋል፣ ባዶ ነው። እንደተነሳም አረጋግጠዋል። በተለያየ መልኩም ተገልጦላቸዋል። በጥብርያዶስ ላይ ተገልጦላቸዋል። በኤማሁስ ተገልጦላቸዋል። በማርያም ቤት በተዘጋ ቤት ውስጥ ተገልጦ ሰላም ብሏቸዋል። በተለያየ መልኩ አስተምሯቸዋል። ከዚህ በኋላ የክርስቶስን ትንሣኤ መልአኩ የጀመረውን የትንሣኤውን ብስራት ለዓለም ደቀ መዛሙርቱ አድርሰዋል። ለዚህ ሁሉ መነሻው መልአኩ ነው። ክብር ምስጋና ለመልአኩ ይሁን። እስቲ አመስግኑት መልአኩ። የታለ መልአኩ ያበስር የታለ መልአኩ ያበሰረ
አብሰረ ገብርኤል ያነጋግር ለቅሶዬን አይቶ እመቤታችን ቅድስት ድንግል ማርያም በተሰደደችበት ጊዜ ማንም ሰው በሌለበት ሰዓት ሁሉም ሰው የሚረዳት በሌለበት በምድረ በዳ አዳም ከገነት የተሰደደውን ለመካስ ወደ ግብፅ መከራ በምትቀበልበት በዚያ ወቅት ሽፍቶች መንገድ ላይ ሲይዟት በጣም ተጨነቀች። ብዙ የደከምኩት ልጄን በጀርባ ያዝዬ በረሃ ለበረሃ ከመንገድ ወጥቼ እጅግ በሚያስፈራ ጨለማ ባለበት በዚህ ድንጋያማ ስፍራ የተጨነኩት የተቸገርኩት ልጄን ላላድን ነው ብላ አይቴኑ መልአክ ዘአብሰረኒ ብካየ ይርአዮ ይርዳ ለቅሶዬን አይቶ የሚረዳኝ ቀድሞ አይዞሽ አትፍሪ አለኝ የእግዚአብሔር መልአክ ቅዱስ ገብርኤል ወዴት ነው ብላ ተማጽናለች። እመቤታችን ታዲያ ይረዳ የነበር መንገድ መሪው መልአኩ ነበር። የሆነ ነገር ምንም የለም። እንደምታውቁት አዳምን ለመካስ እመቤታችን ክርስቶስም እሷም እሱም ተያይዘው ለሁላችን በደል ለካሳ ተሰደዱ እንጂ የሚሆነው ነገር በጊዜው ነው የሆነው። እመቤታችን እንደደነገጠች የሆነ ነገር የለም። እግዚአብሔር ብዙ ስራ ይሰራል። መልአኩም ከሷ ጋር ነበር። እመቤታችን የረዳ መልአክ ሲቸግራት የምትጠራው መልአክ አማካሪ መልአክ ቅዱስ ገብርኤል ነው። እነዚህን ሴቶችም ከመከራ ከሐዘን ተስፋ ከቆረጡበት የክርስቶስን ውለታ እያሰቡ ወደ መቃብር ከገሰገሱት ቅዱሳት አንስት መካከል እነ ማርያም መግደላዊ 7 አጋንንት እንዴት እንዳወጣላ ስለምታውቅ ነው። ውለታውን ስለምትረዳ ነው። እንዴት እንዳገዛት ታውቃለች። ከየት ወደ እሱ እንደጠራት ታውቃለች። እጅግ መከረኛ ሴት፣ ብዙ መንፈስ የኖረባት ከባድ ችግር የገጠማት ሴት፣ ከዚህ መከራ ሁሉ ነፃ ያወጣትን እግዚአብሔርን ፍለጋ ስጋው ያረፈበት ቦታ እያለቀሰች እንባዋን እያፈሰሰች ወዴት ነው ያስቀመጡት ይሆን እያለ ስታጣው ሌላው ሴት እዛ መቃብር ዙሪያውን እየዞረች ስትፈልገው ክርስቶስ ስሟን የጠራት ማርያም መግደላዊት እጅግ በጣም ርኩሳት የሆኑ ክፉ ስራዎች ሲያሰሯት የነበሩ አጋንንትን ከሷ ያስወገደላት ስለነበረ ውለታ ቆጣሪ ሴት ናት። እኛ ውለታውን አላውቅ ብለን ነው አሁን የተቸገርነው። የእግዚአብሔርን ውለታ የሚረዳለት ካገኘ እግዚአብሔር ከኛ ጋር ነው። ከጎናችን ሆኖ ማርያም እንዳላት ገብረ ማርያም ወለተ ማርያም ብሎ ስማችን ይጠራል። እርግጠኛ ነኝ ከመከራም ያድነናል። ችግሩ ግን የሚታመን ስለተደረገለት ውለታ የሚያስብ ክርስቲያን በመጥፋቱ ነው። ሁላችን የቆምነው ሁላችን በስሙ የተጠራነው የእግዚአብሔር ልጅ የሆንነው ክብር ያገኘነው ጠላትን ያሸነፍነው ስለረዳን ነው። ራሱ መስዋዕት ስለሆነልን ነው። ቤዛ ሆኖ ስላዳነን ነው። ሌላ ነገር የለው። ማርያም መግደላዊት የትዕቢት መንፈስ ነበረባት። ክፉ ነው ትዕቢት። ከዚያ በኋላ ቅናት ነበረባት፣ ትውዝፍት ነበረባት፣ ሐሜት ነበረባት፣ ሐሰት ነበረባት። ምን የሌለባት ነገር አለ? እነዚህ ሁሉ መናፍስት በእሷ ላይ ሥራ የሚሰሩ መነሻቸው ቅናት የሆኑ በሕይወቷ እጅግ ሊጎዱ የሚችሉ በጎ ነገር የማያሳስቧት ለዝሙት ሰውነቷን ለኃጢአት መላ አካሏን ለበደል እንድታዘጋጅ ያደረጋት ክፉ መንፈስ ሰው የማያየው እግዚአብሔር አይቶ ያስወገደላት ሴት ይህን ውለታ አስባ የምታለቅስ ሴት ይህንን ውለታ እያሰበች አካሉን ሽቱ ለመቀባት ወደ መቃብር የምትገሰግስ የሴቶች መሪ ሆና የታየች ፍቅሩ የገባት የተገባትም ሴት ናት። ሆነን ለመናገር የእሷ ፍቅር ከባድ ነው። ሁሉም ተስፋ ቆርጦ መቃብሩ ጋር ሲጠፋ እሷ ግን ዛፉንም ድንጋዩንም ሰውም ስታይ ወደዚያ ሄድ ብላ ወስደው ከሆነ እባክህ ጌታዬን ስጠኝ እያለች ትለምን ነበር። ወስደው ከሆነ እባክህ አትክልት ጠባቂ እየመሰለ ራሱ ነው የምታየው። ግን በኋላ ግን ጭንቀቷ
የልቧን መከፈት የፍቅሯን ብዛት ጽናት ያየ እግዚአብሔር ስሟን ጠርቶ አረጋግቷታል። ክብር ምስጋና ለስሙ ማርያም ማለት ማርያም ማለት። እኛም እኮ እንደ አቅማችን ስናለቅስበት ምርር ብለን ቤታችን ምንም የምንለው ስናጣ የምንጨብጠው ስናጣ ተስፋ ስንቆርጥ ምርር ብለን ስናለቅስበት ሌሊትም ያረጋጋናል እኮ እግዚአብሔር፣ በህልምም ያረጋጋል። ሰውም ሽማግሌ እኮ ይልካል እግዚአብሔር፣ አይዟችሁ ይላል። ተስፋ የቆረጠው ሁሉ እኮ ፈገግ ብሎ ጠዋት ደህና አደራችሁ ብሎ ይቀላቀለናል። ያዘነው የራበው ሁሉም መገባለሁ ብሎ ተስፋ አድርጎ እኮ ጠዋት አዲስ ሰው ሆኖ ይመጣል። እግዚአብሔር አስተማሪ እኮ ነው። መልአኩ ሌሊትም ይገለጻል፣ ይናገራል። ተስፋችን እግዚአብሔር ነው። መልአኩን ደግሞ የሚልከው እግዚአብሔር ነው። ስለዚህ እነዚህ ሴቶች ደስታቸው እጥፍ ድርብ፣ ምን ያህል መከራቸው ከጀርባቸው እንደወረደ፣ ትከሻቸው ዝሎ እንዴት እንደነበረ፣ አይምሯቸው ተጨንቆ እንዴት እንደነበረ የደረሰበትና ተረጋግቶ ያየ ያደመጣቸው ሰው ነው የሚያውቅላቸው። ሲገረፍ አይተውታል። እነዚህ ሴቶች ጀርባው ላይ ግርፋት ሲያርፍ እየተከተሉ አይተውታል። እርጥብ መስቀል ተሸክሞ ሲሄድ አይተውታል። ሲጮህም ሰብተውታል። መከራው ሁሉ አይተውለታል። ስለዚህ ፍቅሩ እጅግ በጣም ከብዷቸዋል። ሐዘኑም እጅግ ጸንቶባቸዋል። መከራው በዝቶባቸዋል። ታዲያ ወይቤሎን መላእክት ትደንግጥ አትደንግጡ አላቸው። ጌታችን አስቀድሞ ገና ወደ መከራው ሳይመጣ ደቀ መዛሙርቱን ልባችሁ አይታወክ፣ አትደንግጡ፣ በአባቴ ቤት ብዙ ማረፊያ አለ፣ እዚያም እናንተም ትሄዳላችሁ፣ እኔ ግን ወደዚያ ነው የምሄደው ብሎ ሲነግራቸው ፈርተው ነበር። ነገሮች ሁሉ ሳይከሰቱ ክርስቶስ አስቀድሞ ነገሮችን ሁሉ አሳይቷቸው ነበር። ወዴት ነው የምትሄደው? እኛ እናውቅ የምትሄድበት ይከራከሩት ነበር። መንገዱን እንዴት እናውቀዋለን? አገሩን ሳናውቀው ገና የምትሄድበትን አገር ሳናውቅ መንገዱ እንዴት እናውቃለን? ኧረ እባካችሁ እኔ ነኝ መንገዱ አላቸው። ደግሞ መንገድም እኮ እኔ ነኝ፣ ትንሣኤም እኔ ነኝ፣ ሕይወትም እኔ ነኝ። እባካችሁ እስከ ዛሬ ድረስ ከእናንተ ጋር ስኖር በሥጋ ብቻ ነው የምታውቁኝ፣ አምላክነቴን አትረዱም እያለ አጽናንቷቸው ነበረ። አሁን ግን ሁሉም ከተፈጸመ በኋላ የአዳምና የልጆቹ ድነት ከተፈጸመ እርቅ ከሆነ በኋላ የክርስቶስን መነሳት ለመጀመሪያ ጊዜ ይህች ሴት አበሰረች። ጌታዬን አገኘሁት አለች። ወደ አባቴ ወደ አባታችሁ ገና አላረኩም፣ አትንኪኝ አለኝ። ከእግሩ ስር ዝቅ አልኩኝ፣ አምላኬን ሰማሁት፣ ድምፁንም አየሁት። መቃብሩም ባዶ ነው፣ ወደ ገሊላ ሂዱ ተብላችኋል፣ ታገኙታላችሁ፣ ቀድሞ ነግሯችኋል አለች ሴት። ከዚያ በኋላ የምስራች ደስታ በልቧ ሞላ። የፈጣሪዋን ድምፅ ሰምታ አካሉን አይታ ከሽቱ የበለጠውን እሱን ራሱ ዳሳ ደስ አላት። ደስታ በቤታችሁ ይግባ። መልአኩ የጎደለውን ይሙላ። የጠየቃችሁትን ሁሉ መልአኩ ያስተካከል። እግዚአብሔር ቅድም እንደነገርኳችሁ ከአዳም ጀምሮ እስካሁን ድረስ የሚያግዙን መላእክት ናቸው። አሁንም በደል ሰርተን ኃጢአት ሰርተን ተጎሳቁለን ነውር በሰውነታችን ላይ ገዝፎ ለእግዚአብሔር የማይገባ አካል ሆነንባቸው አንድ ቀን ግን እንባ ስናፈስ ይቅርታ ስንጠይቅ መላእክት ደስ ይላቸዋል። በአንድ ኃጢአተኛ በዓለም መላእክት ዘንድም ዝማሬ ይሆናል፣ ደስታ ይሆናል። ሲወለድም እንደተናገሩት እኮ ነው የምስራች ለልጆች ከብት ለሚጠብቁ እንደተናገሩት። አሁንም አንድ ኃጢአተኛ ከበደሉ ሲነጻ ፊቱን ወደ ፈጣሪው ሲመልስ በመላእክት ዘንድ ደስታ። መላእክት እንደዚህ ናቸው ለኛ። እኛ ሳይገባን ነው ሚካኤል ገብርኤል ምን አገባን የምንለው። ሰዎች ሳይገባቸው ሳያውቁ መላእክትን እርዳታቸውን ሳይረዱ እገዛቸውን ሳያውቁ እኛ ለመንግሥተ ሰማያት እንድንበቃ የሚያደርጉትን ተጋድሎ የዘወትር ጠባቂዎቻችንም ናቸው። ይህ በአዲስ ኪዳን የተጻፈ ማቴዎስ 18:10 ላይ ሁልጊዜ የምትሰሙት ቃል ታናናሾቹን እንዳትንቁ ተጠንቀቁ አለ። ተጠንቀቁ። መላእክቶቻቸው የእነዚህ ሕፃናት ጠባቂዎች ማለት ነው። መላእክቶቻቸው
ዘወትር በአባቴ በእግዚአብሔር ፊት የሚቆሙ ናቸው። ስለዚህ እነዚህን ሕፃናት ልጆች ናቸው ብላችሁ እንዳትንቁ። መላእክቶቻቸው ከባዶች ናቸው። በእግዚአብሔር ፊት የሚቆሙ ጠባቂዎቻችን መላእክት ናቸው። ስንቸገር አጋዥ ናቸው። ምክንያቱም ክብራችን ኑሮ ያውቁ ነበር። እንዴት እንደተዋረድን ያውቃሉ። እኛ እኮ ያለነው እዚሁ ከሥጋ ከደም ጋር ከተወለድንባቸው ከቤተሰቦቻችን ቀዬ ስለሆን ነው። እነሱ ከእግዚአብሔር ቀዬ ስለነበርን ያውቃሉ። እንዴት እንደተዋረድን ያውቃሉ። ምን አይነት ክፋት እንደተሰራብን ያውቃሉ። ጠላታችን ማን እንደሆነ በደንብ ያውቃሉ። ስለዚህ ይረዱናል። እነሱ ጋር እንድናመሰግን ይፈልጋሉ፣ እንድናገለግል ይፈልጋሉ። ስለዚህ የመላእክትን ጥቅም ልናውቅ ይገባል። ገብቶን ለምናገለግል ደግሞ ልንበረከክ ይገባል። እግዚአብሔር ያከበራቸውን ቅዱሳን አክብረን ቅድስናቸውን እግዚአብሔር ይሰጠናል። እግዚአብሔር በባህሪው ቅዱስ ነው፣ መላእክትም ቅዱሳን ናቸው። እኛ ግን የባህሪ ቅድስና የለንም። ቅድስና የምናገኘው ቅዱሳን መላእክት ሲያግዙን ብቻ ነው፣ ሲረዱን ብቻ ነው፣ ከጠላትም ሲከላከሉልን ነው፣ ጸሎታችን ሲያሳርጉ ነው። በራዕየ ዮሐንስ ላይ እንደተጻፈው የእግዚአብሔር መልአክ ጽንሐ ይዞ ይመጣል። የሊቃውንቱን የካህናቱን አገልግሎት ከዕጣን ጋር ወደ ፈጣሪው ያሳርጋል። በአምላኩ በእግዚአብሔር ፊት የእኛን ጸሎት ያቀርባል፣ ይዞ ይቆማል። ስለዚህ የመላእክት አገልግሎት የእኛን ጸሎት በእግዚአብሔር ፊት ማቅረብ፣ የእግዚአብሔርን ቸርነት ወደኛ ማምጣት ነው። ቸርነቱ ሁላችንም ያግዘን። ሴቶቹን የረዳ የፈሩትን ድንጋይ ከነሱ ፊት ያንከባለለ ከአቅማቸው በላይ የሆነውን መከራ አስወግዶ ደስታ እንዲሰሙ ያደረገ ከፍርሃታቸው በደስታ እንዲመለሱ ያረጋጋቸው፣ አይዟቸው ያላቸው፣ በሥጋ የሚፈልጉትን የልባቸውን የነገራቸው፣ ከዚያ በኋላ ደግሞ ያዘዛቸው የመከራቸው፣ ለነ ጴጥሮስ እንዲህ ተናገሩ ያላቸው መልእክተኛ ያደረጋቸው መልአክ እናንተንም በቤታችሁ በሕይወታችሁ ያግዛችሁ፣ የጎደለውን ይሙላላችሁ። ትንሣኤው ትንሣኤያችን እንዲሆን ልባችን ሁልጊዜ ለንስሐ እንዲነሳ፣ ለምጽዋት እንዲነሳ፣ ለጽድቅ እንዲነሳ፣ ለበጎ ነገር እንዲነሳሳ፣ ለይቅርታ እንዲነሳሳ የጌታ ትንሣኤ አንድ ጊዜ ነው። የእኛ ትንሣኤ ስንት ጊዜ ይመስላችኋል? ስንት ጊዜ ነው? እኛ የምንነሳው ስንት ጊዜ ነው? አንድ ጊዜ። እሺ እናቶች ስንት ጊዜ ነው የምንነሳው? እኛ አባቶች አንድ ጊዜ ነው። ሰው የሚነሳው በወደቀ መቼም ለመነሳት መውደቅን ማሰብ ነው። አንድ ጊዜ ወድቆ የተነሳ ሰው አንድ ጊዜ መነሳት ይችላል። ሁለት ጊዜ ወደቀስ ሁለት ጊዜ ይነሳል። ሶስት ጊዜ ሲወድቅስ ሶስት ጊዜ ይነሳል። እንዲህ እያለ ቅዱስ ጴጥሮስ ጌታን እንደጠየቀው ወንድሜ ቢበድለኝ በጣም ቢገፋኝ ስንት ጊዜ ይቅርታ ላድርግለት? እንደው 7 ጊዜ ላድርገው ብሎ ሲጠይቀው ስንት አለው? 7 ጊዜ 70 አለው። 7 ጊዜ 70 ሙሉ ይቅርታ ሲያደርግ ከውድቀቱ እየተነሳ ነው። ተቀይሞ ነበር፣ ይቅርታ ሲያደርግ ከውድቀቱ እየተነሳ ነው። በደለኝ ብሎ አኩርፎት ነበር፣ ከውድቀቱ ሲነሳ ይቅርታ ሲያደርግ እየተነሳ ነው። ሰው በድሎም ተበድሎም ሲወድቅ ሲነሳ የሚኖር ፍጡር ነው። ትንሣኤው በኩር የሚሆነው ለዚህ ነው። ትንሣኤ ሕሊና ይባላል። ይሄኛው ትንሣኤ ሕሊና ይባላል። እኛ የመጨረሻ የምንነሳው የክብር ትንሣኤ ነው። የክብር ትንሣኤ ትንሣኤ ዘጉባኤ ነው የሚባል እገሌ ወእገሌ የማይባል የበደለውም ያልበደለውም ከአዳም ጀምሮ እስከ ምጽአት እስከ መጨረሻው ቀን ያለው ሰው ሁሉ በምልአት የሚነሳበት ቀን ነው። ያም ስራውን ይዞ በግራና በቀኝ መላእክት ይለዩናል። የዛን ጊዜም በየቦታችን የሚያቆሙን መላእክት ናቸው። በንፋተ ቀርን ከትቢያነት የሚሰበስቡንም መላእክት ናቸው። አዛዡ እግዚአብሔር ነው። ስለዚህ ምድር ታልፋለች፣ ሰማይም ያልፋል፣ ፍጥረት ይነሳል በሙሉ በግራ በቀኝ ሆኖ በፈጣሪው ፊት ይቆማል፣ ፍርድ ይቀበላል። ያ የመጨረሻ ትንሣኤ ነው። ለዚያ ትንሣኤ ግን ግብአት የሚሆነው የህሊና ትንሣኤ ሲኖረን ነው። እንደ ማርያም መግደላዊት ፍቅሩ ሲኖረን ነው። እንደነ ሰሎሜ ፍቅሩ ሲኖረን ነው። እንደ ሐዋርያት ክርስቶስን ስንከተለው ነው። ስንበድልም ስንበደልም ይቅርታ እያደረግንም እያልንም ስንነሳ ነው። ኃጢአት ስንሰራም ለኃጢአታችን በንስሐ ስንነሳ ነው።
ስለ በደላችን መጽውተን ከድሃ ጋር አብረን አልቅሰን አብልተናቸው እግዚአብሔር ስናስደስተው ተነስተናል ማለት ነው። ስለዚህ ትንሣኤ ምንጊዜም ከኛ ጋራ ነው። በኩራችን እሱ ነው። መቃብሩ ባዶ እንደሆነ ከዚህ በኋላ በመቃብር በስብሰን እንደማንቀር አውቀናል። ሙስና መቃብር የሚባለው እዚህ በኋላ አካላችን መሬት ላይ እንደማይቀር ተረድተናል። በኩር የሆነው ክርስቶስ አሳይቶናል። መልአኩም እንደሚያግዘን አውቀናል። ለካ ክርስቶስ ያለበት ቦታ መላእክት አሉ። መላእክት ያሉበት ቦታ ደግሞ እግዚአብሔር ቸርነት አለ። መላእክት ትንሣኤውን አበሰሩ። ቦታው ግን ያ ቦታ መቃብር ቦታ እግዚአብሔር የሚገኝበት አልነበር። ከሙታን ጋር ክርስቶስ አይፈለግም። አሁን ብዙዎቹ ከሙታን ጋር እየጨመሩ ፍጡር ነው የሚሉ አሁንም ገና ከሙታን ጋር እኩል የሚያደርጉት ሰዎች አሉ። ሁለት ባህሪያት፣ ሁለት አካላት አለው። የሚሞት አካል አለው፣ የማይሞት አካል። ይሄ ሁለት ነገር የለውም። እግዚአብሔር አንድ አምላክ ነው የሆነው። ሥጋም አምላክ ሆኗል፣ አምላክም ሥጋ ሆኗል። መለኮት ሥጋን ተዋህዷል፣ ሥጋም መለኮትን ተዋህዷል። አንድ እግዚአብሔር ሆኗል። ሥጋውን ጥሎ መለኮት ለብቻው አልታየም፣ መለኮትም ሥጋን ተለይቶ አልታየም። በአንድነት እግዚአብሔርነቱን አይተናል። ክብር ምስጋና ለስሙ ይሁን። ሴቶቹን የረዳ ሐዋርያትን ያገዘ ያስተማራቸው የመከራቸው እግዚአብሔር ሁላችን ያስተምረን። ወየ ጸሎትን ያሰማልን፣ ያገልግሎት መንግሥተ ሰማያትን ያወርስልን። ክቡር አባታችን መልአከ ገነት ልሳነ ወርቅ የክፍለ ከተማችን ዋና ስራ አስኪያጅ ቃለ ሕይወት ያሰማልን። አሜን። ቃለ ሕይወትን ያሰማልን። ቃለ ሕይወት ያሰማልን። አሜን። ቃለ ሕይወትን ያሰማልን። በዚህ ድምፅ ነው እንደ አስተማረውን ከፍ አድርጋችሁ ቃለ ሕይወት ያሰማልን በሉ።